አንዳንድ ልጆች የሚገርመኝ እንዴት አድርገው ባነር መስራት ራሱ የማያውቁ አሉ። ባነራቸው ዝም ብሎ የሚሆን በቃ እንዳልሆነ ዝም ብሎ የእንትን ነገር የሚሆናል። ስለዚህ ባነር በጣም አስፈላጊ ነው። እሱም ደግሞ በዩቲዩብ ሁለት ስልክ ካላችሁ አንዱ ስልካችሁን እያያችሁ በአንዱ ስልካችሁ መስራት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱህ እና የተከበራችሁ መስፈንድሻ ዩቲዩብ ቻናል ተከታታዮች እንዴት ናችሁ? ደህና ናችሁ? ሁላችሁንም ሰላም ብያለሁ። ሀገር ውስጥም ከሀገር ውጭ ያላችሁ ቤተሰቦቼ እንዴት ናችሁ? እስኪ ይህን ቪዲዮ ከመጀመራችሁ በፊት ላይክ፣ ሰብስክራይብ፣ ሼር፣ ኮሜንት አድርጉልኝ። ላይክ፣ ሰብስክራይብ፣ ሼር፣ ኮሜንት የምታደርጉ ቤተሰቦቼ አመሰግናለሁ። ከልብ ክበሩልኝ እያልኩኝ እስኪ ዛሬ ባነር ወይም ከፊት ለፊት የምናደርገው የዩቲዩባችን ላይ ከላይ በተለይ ኤዲቲንግ ስናደርግ በጣም አስፈላጊና ሰው ሊስብልን የሚችለው ከላይ ባነራችን በደንብ ሲያምር ነው ማለት ነው። ስለዚህ እንደዛ ባነራችን እንዲያምር እንዴት አድርገን ነው መስራት ያለብን የሚለውን ይዤላችሁ መጥቻለሁ ማለት ነው። መጀመሪያ ስልካችሁ ውስጥ ትገባላችሁ። ይሄ ፒክስ ላብ የሚለው ግዴታ መኖር አለበት። እኔ ከፕላይ ስቶር ስላወረድኩት ነው። እናንተ መጀመሪያ ከሆነ ፕላይ ስቶር ትሄዳላችሁ ወይም ክሮም ላይ ትሄዳላችሁ። ግን እንደ ሀሪፉ ፕላይ ስቶር ላይ ነው ቀጥታ መሄድ ያለባችሁ። ከዛ ፕላይ ስቶራችሁን ጽፋ ይሄዳችሁ ይሄንን ፒክስ ላብ ብላችሁ ስትጽፉ ይሄን አፕሊኬሽን ታወርዳላችሁ። ዳውንሎድ አድርጋችሁ ታወርዱታላችሁ። እኔ ግን በአጭር ለማሳጠር ስለፈለኩኝ መጀመሪያ አውርቼዋለሁ፣ እጠቀምበታለሁ። ቀጥታ ፒክስ ላይቭ ላይ እገባለሁ ማለት ነው። ቀጥታ ተጭኜ እገባለሁ። በእንደዚህ መልኩ ያመጣልኛል። ለምሳሌ አሁን ይሄንን አቀናብሬው ነው እኔ የቪዲዮ እንዴት አድርገን ነው ባነር የምናወጣው የሚለውን አቀናብሬው ነው ማለት ነው። ቀጥታ እናንተ ምን ታደርጋላችሁ መሰላችሁ? አሁን እኔ ይሄንን አልፈልገውም፣ ወይም ከፈለጉት ደግሞ እዚህ ጋር ገብቼ ሴቭ አደርገዋለሁ። ሴቭ ሳረገው ጋራሪ ጋር አገኘዋለሁ ማለት ነው። ስለዚህ ጋራሪ ላይ ገብቼ ቀጥታ በመሀለኛው ወጥቼ ጋራሪ ላይ ገብቼ ቼክ አደርገዋለሁ አለ የሚለውን ማለት ነው። ካለ ኦኬ ሴቭ ሆኖልኛል ማለት ነው። ከሌለ እንደገና ሴቭ አደርገዋለሁ። በተለያየ መንገድ ሴቭ ማድረግ ትችላላችሁ። ስለዚህ እኔ ጋራሪ ላይ ሴቭ አድርጌዋለሁ። ስለዚህ ይሄንን ሴቭ ስላደረኩት ምንድነው ማድረግ ያለብኝ? ቀጥታ እዚህ ጋር ገብቼ ሌላ ባነር መስራት ስለፈለኩኝ በዚህ ጋር ገባና ድሌት ብዬ ቀጥታ በዚህኛው መልሰዋለሁ ማለት ነው። ይሄንን ፈልገዋለሁ። ለምሳሌ ለእናንተ ለማሳየት ነው። እናንተ ግን ከፈለጋችሁ ይሄንን መቀየር ከፈለጋችሁ እዚህ ጋር ትገቡና በተለያየ ከለር አለላችሁ። እዚህ ጋር ከለር የሚለው ጋር ትገባላችሁ። ከዛ በዚህ ከለር በቀይ ከፈለጋችሁ እንደዚህ፣ በነጭ ከፈለጋችሁ እንደዚህ፣ በጥቁር እንደዚህ አይነቱ ከለር ከፈለጋችሁ እንደገና በቅልቅል ከረን ከፈለጋችሁ ደግሞ በዚህ በጥቁርና በእንትን ይሄን ደግሞ መቀየር ከፈለጋችሁ ብላይ ምልክቱ ላይ ትገባላችሁ። ከዛ እነዚህን እንደዚህ ታስረዝሙታላችሁ። በቀይ በጥቁር በሰማያዊ በተለያየ ነገር ከፈለጋችሁ እንደዚህ ከሆነ ብላክ ይሆናል። እንደዚህ ካረጋችሁ ደግሞ ብላኩ እጥር ይላል ማለት ነው። ይሄን ኦኬ ትሉትና ትወጣላችሁ ማለት ነው። ከዛ መጻፍ ስም ወይም የተለያየ ነገር መጻፍ ከፈለጋችሁ ለምሳሌ ይሄንን ቀይ ጥቁር ማድረግ ከፈለጋችሁ ይሄን በሰማያዊ አድርጋችሁ እዚህ ጋር ትገባላችሁ። ከዛ በዚህ ቅልቅል ከፈለጋችሁ ፕላስ ምልክቱ ላይ ትገቡና ጠቆር ማድረግ ከፈለጋችሁ እንደዚህ ታረጋላችሁ። እንደዚህ ያረጋችሁ ዲዛይን መውጣት ትችላላችሁ። ወደ ላይ ወደ ታች እያረጋችሁ እንደዚህ ማለት ነው። ለምሳሌ አሁን እኔ ይሄንን ከለር ብመርጥ፣ እኔ ግን የምመርጠው ብዙ ጊዜ ይሄን ከለር ነው ደስ የሚለኝ፣ አረንጓዴ በቢጫ በጣም ደስ ይለኛል ሳይው ማለት ነው። ይሄን አሁን ማጥበብ ማስፋት በሆነ ዲዛይን ማድረግ ከፈለኩኝ እኔ ቀጥታ የት ነው የምገባው? ከለር የሚለው ጋር ነው የምገባው። መለስ ከለር የሚለው ጋር ገባሁኝ። ከዛ እዚህ ፕላስ ምልክቱ ላይ ገብቼ አሁን ይሄንን ቢጫውን ማዞር ከፈለኩኝ እንደዚህ እያረኩኝ አረንጓዴው እንዲበዛልኝ እንደዚህ እያረኩ ማሽከርከር እችላለሁ ማለት ነው። ግን በሆነ በእንትን ከለር ደስ ይለኛል፣ የሆነ የተንሻፈፈ ከለር ነገር ደስ ይለኛል እንደዚህ ማለት ነው። ከዛ ኦኬ ብዬ ወጣኝ። እንደዚህ አይነት ከለር ሰጠኝ። አሁን እዚህ ጋር የተለያዩ ነገሮችን መጻፍ ከፈለኩ እዚህ ፕላስ ምልክቱ ላይ እገባለሁ። ከዛ እዚህ ጋር ቴክስት ምትልጋ ገብና እዚህ ጋር እዚች ጋር አለችልኝ። ስለዚህ እችን ከንቷን ቀስቷን ተነክቼ እስክሪብቶ ምልክቷን ለምሳሌ እነዚህን አጠፋዋለሁ በዚህ ማለት ነው። ከዛ እዚህ ጋር ሚስ ፈንድሻ ብዬ ልጻፍ። ሚስ ፈንድሻ ዩቲዩብ ብዬ ልጻፍ። ለእናንተ ለማሳየት ስለሆነ ያን ያህል ብዙም ተጨንቄ አይደለም የምሰራው፣ ለእናንተ ለማሳየት ያክል ነው። ከዛ ኦኬ ለዋለሁ። እዚህ ጋር እወጣለሁ። ቀጥታ ይሄን አሁን ማስፋት ማጥበብ ስለምፈልግ ከለር የሚለው ጋር ነካውና ራይት አድርጌው እወጣለሁ ማለት ነው። ቀጥታ እዚህ ጋር ነው የምገባው። ከዛ እዚህ ጋር አሁን ማስፋት ማጥበብ የተለያዩ ነገሮች መጨመር ስለምፈልግ እዚች ጋር ቴክስ የምትለው ከገባና እንደዚህ አሰፋዋለሁ። እንደዚህ አድርጌ አሰፋዋለሁ በትልቁ ከፈለኩ ማለት ነው። ከዛ ራይት አድርጌ እወጣለሁ። ከዛ በዚህ ጋርም እንደዚህ ማዞር ከፈለጋችሁ መሀል ላይ ማድረግ፣ ዳር ላይ ማድረግ፣ ማብዛት ማሳነስ ከፈለጋችሁ እንደዚህ
አርጋችሁ ራይት አርጋችሁ ትወጣላችሁ። ከዛ ከለር እመርጣለሁኝ ለዚህ ለጽሁፉ ማለት ነው። በቀይ ነው በጥቁር ነው። እኔ ምናልባት የሚሄደውን ከለር እየመረጥኩ ነው በጊዜው ማረገው ማለት ነው። ይሄ ደበዘዘብኝ፣ ስለዚህ ይሄም አይሆነኝም፣ አያምርም። በጥቁር እስኪ ልሞክር። በጥቁር ሻሪፍ ነው። በቀይ ልሞክረው። እናንተ የሚሄደውን ከለር ትመርጣላችሁ። በቀይም ብዙም አይነፋም፣ በነጭ እንደውም የተሻለ ነው። በሰሚያዊ ከፈለጋችሁ ሌላ ከለር በእንደዚህ በቀይ በጥቁር እንደዚህ አይነት ከለር እንዲጽፍላችሁ ከፈለጋችሁ እንደዚህ ያረጋችሁ ታስተካክላላችሁ። ለእናንተ የሚሄደውን ይስባል ብላችሁ የምታስቡትን። እስካሁን የቀይ ቡኒ ማርኮኛል። ይሄን ቀይ ቡኒ አርጌዋለሁኝ። እንደዚህ ማጥበብ ከፈለጋችሁ እንደዚህ ታረጉታላችሁ። እንደዚህ ይጠባል። ማስፋት ከፈለጋችሁ ደግሞ እንደዚህ ስታረጉት ይሰፋል ማለት ነው። እንደዚህ ታስተካክሉና አስቀምጣችሁ ራይት አርጌ ወጣል። ከዛ ሌላ አንዳንድ ነገሮች ይሄ እንዲያምር ውበት እንዲሰጠው እዚህ ጋር ማስተካከል ያለብኝ አስተካክላለሁ። ምሳሌ እዚህ ጋር ገብቼ የሚለው ጋር በትልቅ በካፒታል ሌት እንዲጻፍልኝ ከፈለኩ እንደዚህ አይነት መርጥና እዚህ ጋር ፎከስ የሚላል ፎንተስ የሚለውን እጫነዋለሁ። ከዛ ኦኬ ብዬ እወጣለሁ። ይሁት በጣም የሚያምር አደረገው። እኔ እንደዚህ መደዳው እንደሆነ ስለፈለኩ እንደዚህ ያደረኩት። ከዛ እዚህ ጋር ተጋባላችሁ። እኔ በጣም የተንሻፈፈ ነገር ደስ ይለኛል እላችኋለሁ። ስለዚህ በዚች ጋር እንደዚህ ሸፈፍ አረጋታለሁ። በዚህ ጋር ደመቅ እንድትል ራይት አድርጌ እወጣለሁ። ከዛ ቀጥታውን እኔ የምፈልገው ሻዶ ማብራት ነው። ስለዚህ ሻዶ አበራለታለሁ። ሻዶ ሳበራለት እነዚህ እናንተ አያያችሁ እየኮረኮራችሁ ስልካችሁ ማስተካከል ትችላላችሁ። ወደ ቀኝ ወደ ግራ ወደ ታች ወደ ላይ ምናምን ማድረግ ከፈለጋችሁ እነዚህን ነገሮች በአፕሊኬሽኖች እነዚህን መነካካት ትችላላችሁ ማለት ነው። ግን የአጠር ያለ ቪዲዮ መስራት ስለፈለኩኝ እኔ የምጠቀመው ነው የምነግራችሁ። አሁን እዚህ ጋር ስቶሮች የሚላለው እሱ ጋር ነካዋለሁኝ። እንደዚህ ካበራሁት እንደዚህ መልኩ ዳሩ በጥቁር ያደርግልኛል ማለት ነው። በሌላ ከለር ከፈለኩ ደግሞ ኦኬ ነውና እንደዚህ ቀስ እያረኩኝ እንደዚህ እንዲበራለት እንደዚህ እንዲደበዝዝ እንደዚህ ወደ ታች እንደዚህ ወደ ላይ እያረኩኝ ማስተካከል ትችላላችሁ ማለት ነው። ግን ይሄ እንደዚህ ስለማረከኝ በዚሁ ቀጥላለሁ። ከዛ ሻዶ አበራለታለሁ እዚህ ጋር እንደዚህ ደመቅ እንዲል ማለት ነው። ግን ከሁሉም ሁሉ እኔ የቀድሞ ስላልተመቸኝ እንደዚህ ወደ ላይ መጣና በዚህ መልክ አረገዋለሁ። ይሄን ያማረ ለኔ ማለት ነው። እናንተ ግን በጥቁር ከፈለጋችሁ በእንደዚህ መልክ ጫፍ ጫፉን ማድረግ ትችላላችሁ። በእንደዚህ ደስ ባላችሁ እናንተ በእንደዚህ ከለር አሁን ይሄ ከለር አሪፍ ነው። በዚህ ከለር ልንካውና ልውጣ። ሻዶ በዚህ መልኩ አብርቼለታለሁ። አሁን ሻዶ ሲበራ ትክክል መጣልኝ። ቀጥታ ራይት አድርጌ እወጣለሁ። ሻዶውን በሌላ ነገር መጨመር ከፈለጋችሁ እዚህ ጋር እንደዚህ መደብዘዝ ከፈለጋችሁ ወደ ላይ ሄዳችሁ እንደዚህ በጥቁር እንዲመጣላችሁ በዳብል እንዲጽፍላችሁ ከፈለጋችሁ እንደዚህ እያረጋችሁ ማስተካከል ትችላላችሁ ማለት ነው። እናንተ ደስ እንዳላችሁና እንደተመቻችሁ ይሄን እዚህ ጋር ገባለሁ። እንደዚህ በቃ እናንተ እዚህ ጋር ምንድነው ማድረግ ያለባችሁ? ትኩረት እየሰጣችሁ መጎርጎር በጎረጎራችሁ ሰዓት ወይም እንደዚህ ትሬኒንግ ባረጋችሁ ሰዓት ለእናንተ የሚያስፈልገውን ነገር ታውቃላችሁ ማለት ነው። እዚህ ጋር እየሰራሁም እያወራችሁ እነዚህን አበራለታለሁ። እቺ ነገር ተጠቀማታለሁ ብዙ ጊዜ እዚህ ጋር ይሄንን የምጠቀምለታለሁ። ታች ጋር ራይት በጥቁር በቀይ ምናምን በተለያየ ከለር ያደርግልኛል። እኔ በዚህ ከለር እስኪ ደስ ስለሚል በዚህ አድርጌዋለሁ ማለት ነው። ቀጥታ አሁን እዚህ ጋር አብርጄ ይሄ ዳብል ወደ ታች ተዝቅዝቅ ጽሁፍ እንዲጽፍላችሁ ከፈለጋችሁ በዚህ መልክ መጻፍ፣ ካልፈለጋችሁ ታጠፉታላችሁ። እንደዚህ አድርጋችሁ ራይት አደረኩኝ። ከዛ በኋላ እኔ አሁን ይሄ እንዳይልብኝ እንዳይንቀሳቀስብኝ በዚህ ቁልፍ አደርገዋለሁ። ከዛ እሱ ላይ መለሳለሁ። ቀጥታ አሁን ደግሞ ሌላ ከጋላሪ ውስጥ ሌላ ፎቶ መለጠፍ ፈልጊያለሁ። እዚህ ጋር የምነግራችሁ ነገር እዚህ ጋር ፎል ጋራሪ የሚል አለ። እሱ ጋር እንዳትነካኩ። እዚህ ጋር ፎል ጋራሪ የሚለው ከዚህ ጋር ከነካካችሁ ማለት ነው እዚህ ጋር ከነካካችሁ ሌላ ኮተት ነው የሚያመጣባችሁ። ቀጥታ መግባት ያለባችሁ ፕላስ ምልክቱ ላይ ከዛ ፎል ጋራሪ ጋር የሚለው ላይ ትጫኑታና ትገባላችሁ። ከዛ ለምሳሌ እኔ ከጋላሪ የሆነ ነገር መጨመር ፈለኩ። ለምሳሌ የራሴን ፎቶ ይሄ የራሴን ፎቶ ነው። ከዛ ይሄንን ቀስ አድርጌ ማሳጠር ስላለብኝ እንደዚህ እያደረኩ አሳጥረዋለሁ። እንደዚህ አድርጌ አሳጥረውና ለምሳሌ አሁን ዩቲዩብ የሚሆነው 4:3 የምትለውን ቻናታለሁ። እንደዚህ አድርጌ አስተካክላታለሁ። ከዛ ላይ ታረካታለሁ። ይቺ አሁን መታልኛለ። ይሄ ጽሁፍ አሁን አይንቀሳቀስም። ለምንድን ነው የማይንቀሳቀስበት ምክንያት? መጀመሪያ ስለቆለፍኩት ማለት ነው። እንደዚህ አድርጌ ይቺን በትልቁ ማድረግ ከፈለኩ እንደዚህ አድርጌ አስተካክላታለሁ ማለት ነው። እዚህ ጋር ግን ሸፉናብኛለች። ስለሸፉነችብኝ ቀጥታ ቁልፏን ከፍትና ይቺን ቁልፍ ከፍትና እመልሳታለሁ ይቺን። ከዛ ሚስ ፊኒሽ የምትለው ወደዚህ ጠጋ አረጋታለሁ። እቺን ፎቶዋ ወደዚህ ጠጋ አርጌ ይሄው እንደዚህ አስተካክዬ እቺን ረዘም አርጌ አለቀ። አሁን መቆለፍ ከፈለጋችሁ ሁለቱንም መቆለፍ ትችላላችሁ። ግን ሴፍ ስታደርጉ ስለሚያስቸግራችሁ ይሄንን ትፈቱታላችሁ። ቁልፉን ትመልሱታላችሁ ቦታው። ከዛ አሁን እኔ እዚህ ጋር ሴቭ ማድረግ ነው የፈለኩት። እዚህ ጋር ገባና አሁን ይሄንን የምቆልፍበት ምክንያት እንዳይንቀሳቀስብኝ ነው።
ይህም መቆለፊያ ያስፈለገበት ምክንያት እንዳይንቀሳቀስ፣ አሁን ያያችሁት ነው እየተንቀሳቀሰ ስለነበረ ይችን እንደዚህ አድርጌ ቀጥታ እዚህ ጋር እገባለሁ። ሴቭ አደርገዋለሁ ጋላሪ ውስጥ ማለት ነው። አሁን ጋላሪ ውስጥ አገኘዋለሁ። ይህ ጋላሪ ውስጥ ገብቼ ላሳያችሁ። ይህ ጋላሪ ውስጥ ገባሁኝ። ይሄው ጋላሪ ውስጥ አለ ማለት ነው። በዚህ መልኩ ባነሬን በተስተካከለ መልኩ ሰራው ማለት ነው። ይሄን ደግሞ ዩቲዩባችሁ ላይ ከፍታችሁ እንዴት ነው ኤዲቲንግ የምታደርጉ? ለምሳሌ የሆነ ቪዲዮ ሰርታችኋል። ከዛ ቪዲዮ ከሰራችሁ በኋላ አሁን ይሄንን ባነር መጨመር ብትፈልጉ ቀጥታ እኔ ዋይፋይ ስለሌለኝ ዋይፋይ ስለሌለኝ ነው። እስኪ በሌላ ጊዜ ሰራላችኋለሁ። ዋይፋይ የለኝም፣ በሌላ ጊዜ ግን ሰራላችኋለሁ። የለኝም ዋይፋይ ተቋርጧል። ይሄን አሁን መስራት ብትፈልጉ ኤዲቲንግ የሚላለ የሆነ ቪዲዮ ላይ በቪዲዮ ምናምን ከሰራችሁ በኋላ መጨመር ትችላላችሁ ማለት ነው። በዚህ መልኩ ያማረ የተዋበ ባነር ሰርታችሁ ከላይ ማለት ነው ሰርታችሁ እንትን ማለት ትችላላችሁ። የተለያዩ እኛ ባነር በዚህ አይነት ብር በዚህ አይነት ብር እንሰራለን። ራሳችሁ ተመራመሩበት። እኛ ገና ሞኔታይዝ ነው። ለእነሱ ምንድነው የምን ባነር ነው ብር የምንከፍለው? ሞኔታይዝ ለማድረግ ሰዓት እንሞላለን በ5,000 ብር። ታውት ራሳችሁ ላይ በላይ ቅጥቅጥ እያደረጋችሁ ሙሉት። ለምንድን ነው የምትከፍሉት? መዳም ቤት እየተቃጠለን እኛ እዚህ ጋር አሁን ዋይፋይ ስለመጣልኝ ተመልሼ ላሳያችሁ። ከፍቶልኛል። ተመልሼ ዩቲዩብ ውስጥ ላሳያችሁ። ለምሳሌ ይሄ ዩቲዩብ ነው እኔ የምጠቀምበት ዩቲዩብ የምሰራበት ዩቲዩብ ኡስሚ ዩቲዩብ የሚለው ነው። እዚህ ጋር ኡስሚ ዩቲዩብ የሚለው ቪዲዮ አለው። ስለዚህ አሁን ኡስሚ ዩቲዩብ የሚለው ላይ ገብቼ እዚህ ጋር የራሱን ቪዲዮዎች ማግኘት ስለፈለኩኝ ዩ ቪዲዮ የሚለው ላይ ገባለሁ። ከዛ እዚህ ጋር አሁን ይሄን ባነር ማስቀመጥ ብፈልግ ነው እኔ ላስቀምጠው፣ ችግር የለውም። ባነሩን ማስቀመጥ ከፈለኩኝ ምንድን መሰላችሁ ማረገው? ይሄ እዚህ ጋር እንዳለሁኝ እዚህ ጋር ነጠብጣቦቹን እነካለሁ። ከዛ እዚህ ጋር ኤዲቲንግ የምትላለች እሷ ጋር ገባና ቀጣይ እስክሪብቶ ነው እስክሪብቶ ምልክቷን እጫናለሁ። ከዛ እዚህ ጋር ጋላሪ ውስጥ ገባለሁ። ጋላሪ ውስጥ ገባና እዚህ ጋር ያመጣልኛል መጠቀም የፈለኩ። ለምሳሌ እኔ ይሄ ባነር ሚስ ፈንድሻ የሚለው ለኔ ነው የሚያገለግለኝ ለሚስ ፈንድሻ። ይሄንን ግን ቪዲዮ የሚለውን ይሄንን ባነር ማድረግ እፈልጋለሁ። ከዚህም በፊት የሰራሁት ይሄን ባነር ለሱ ነው። ስለዚህ አሁን ባነር አደረኩት ማለት እዚህ ጋር ደን የሚለውን እጫነዋለሁ። ሐላስ አሁን ባስ ብለዋለሁ። አሁን ቀጥታ ይሄው ባነር ሆኖ ማለት ነው። ስለዚህ በቃ ሰውን የሚመስጥ የእንትን አይነት አክት ያሳይልኛል ማለት ነው። በዚህ መልኩ መስራት ትችላላችሁ እናንተ እና አይዟችሁ፣ በርቱ። እስኪ እኔንም ቪዲዮውን ከመጀመራችሁ በፊት ላይክ፣ ሰብስክራይብ፣ ሼር፣ ኮሜንት አድርጉልኝ። ቪዲዮውን ከወደዳችሁት ለጓደኞቻችሁ ሼር አድርጉልኝ እና ተያይዘን እንደግ። እስኪ አትከፍሉበትም እውነት ላይቭ ስንገባ ላይ ያረጋችሁልን ውጡ። ሌላ ባትቀመጡ እንኳን እንደዚህ ደግሞ እንደ የተለያዩ ነገሮችን ስንሰራ አይታችሁ ቢያንስ እንኳን ስልካችሁን ከፍታችሁት ተውትና ሄዱ። ሲጫወት ቆይቶ ይጨርስልናል። ምንም አታወጡበትም፣ አከፍሉበትም። የመዳም ዋይፋይ ነው። ስለዚህ ዋይፋይ የምትጠቀሙ ዳታ የምትጠቀሙ እንኳን እሺ ብር ስታወጣላችሁ፣ ዋይፋይ ግን የምትጠቀሙ ልጆች ተባበሩን። እንግዲህ ቪዲዮን ከወደዳችሁ ላይክ፣ ሰብስክራይብ፣ ኮሜንት አድርጉልኝ። ለጓደኞቻችሁ ሼር አድርጉልኝ። በሌላ ቪዲዮ እስከመጣ ድረስ አሰላሙ አለይኩም ወራህመቱላሂ ወበረካቱሁ።